ተመልካቾቻችን ከአቶ አበበ ጋር የነበረንን ቆይታ ተመልክታችኋል። አሁን ደግሞ ሞር የሱን ስራዎችን የምናይ ይሆናል። እስኪ እንደው አቶ አበበ ያሉትን ስራዎች ብታሳየና። ኦኬ መልካም። ኦልሞስት እዚህኛው ሚራል ወይንም የግድግዳ ስዕል ላይ ለማሳየት የፈለኩት የተለያዩ ነገሮችን ነው። ማለትም ፍልስፍናዎች ናቸው። በዚህ ሚራል ላይ እንደው የዓለም ካርታ ለማሳየት ብቻ ሳይሆን ታሪክንም እዚህ ላይ እናሳያለን። አንሸንት ወርልድ ጥንታዊ ዓለም አለ እና ሞደርን ወርልድ አለ። ከዛ በዘለለም ሳይንስም አለ፣ ሚውዚክም አለ። ሳይንስ አለ ስንል ትልቁ ታላቁ ፈላስፋ አንስታይን አክሽን ኤንድ ሪአክሽንን ጥሩ አድርጎ ነው ያስተዋወቀን፣ ለዓለም ያበረከተው። እዚህ የምንመለከተው ስዕል ላይ አክሽን ኤንድ ሪአክሽንም ተገልጿል ማለት ነው። እንዴት ካል እዚህ ጋር ጨረቃ አለ፣ እዚህ ጋር መሬት አለ፣ እዛች ጋር ፀሐይ አለች። እንግዲህ ሁላችንም እንደምናውቀው ሁሉም ነገር ዩኒቨርስ ላይ ይንቀሳቀሳል፣ ወይንም all things in universe ምንድናቸው? ምን ያደረጉ ነው? እየተንቀሳቀሱ ነው የሚል ቲዮሪ ነው አይደል ያለው። የሚንቀሳቀሱት ግን እኛ እንደምናስበው በአንድ አቅጣጫ ሳይሆን ኦፖዚት ነው። ለምሳሌ መሬት ክሎክዋይዝ ብትሽከረከር ጨረቃ ደግሞ አንቲ ክሎክዋይዝ እያለ የሚሄድ ነው። ይህን ቲዮሪ እንግዲህ አንስታይን ነው ያስተዋወቀን። ስለዚህ ሳይንስም አለ ብዬ እዚህ ጋር ለማሳየት የሞከርኩት ይሄንን ነው። ሌላው ወደ ጥንታዊ ዓለም ስንመጣ ሂስትሪ ላይ እዚህ ጋር የምናያቸውን ነገሮች ይህን መስመር ተከትለን እንምጣ፣ ይህን መስመር ተከትለን እንምጣ። እንደዚሁም ይህንን መስመር ተከትለን ብንመጣ በዚህ ኢኩላተራል ትራያንግል እናገኛለን። እዚህ ውስጥ እዚህ ጋር ሌላ ኢኩላተራል ትራያንግል አለ። የጥንታዊ ዓለም ስንል ከክርስቶስ ልደት በፊት የነበሩት ታዋቂ ሀያል መንግስታቶችን ነው ሪፕሬዘንት የሚያደርገው። የሮም ኢምፓየር እዚህ ውስጥ እናገኘዋለን። እዚህኛው ውስጥ እነ ፐርሺያን፣ እነ አሲሪያን፣ እነ ባቤልን እዚህ ውስጥ እናገኛለን። እዚህ ውስጥ ደግሞ ኢጅፕትን እናገኛለን። ግሬስ እዚህ ውስጥ እናገኛለን። ስለዚህ ጥንታዊ ዓለምን ለማስተዋወቅ ይህን ኢኩላተራል ትራያንግል ተጠቅሜያለሁ ማለት ነው። እንደው ትልቁ መጽሐፍ ላይ ወይንም መጽሐፍ ቅዱስ ላይ ያለውን ታሪክ እንኳን ተከትለን ብንሄድ እንደ ኤቪደንስ ትልቁ ሰው የምንለው መጽሐፍ ቅዱስ ላይ አብርሃም ነው። አብርሃም የእምነት አባት ነው። the father of all Jewish and Arabics and all humans። አባታችን አብርሃም ከዚያ አካባቢ ተነስቶ ይኸው ፓለስቲን ወይንም ደግሞ ከናን የምትባለው አብርሃም ዘመን እችን ክሮስ አድርጎ ወደ ነው የመጣው ወደ ኢጅፕት አይደለ? የኛን ታሪክ የንግስት ኦፍ ሳባን ብንወስድ ከዚህ ተነስታ ፎሎ አደረጋ በእኛው ፓተርን ተከትላ በዚህ ጋር ነው የሄደችው። ጥንታዊ ዓለምን በእነዚህ መስመሮች በእነዚህ ቅርጾች አማካኝነት ለማሳየት ሞክሬያለሁ ማለት ነው። ሌላው እንደ ሚውዚክ ወይንም ስነ ጥበብ ላይ ስንመጣ እንደ ሪትምን መጠቀም እንችላለን። እንግዲህ እነዚህ ድግግም ሶስት ማዕዘኖች በስነ ጥበባዊ ቋንቋ ድግግሞች ናቸው ወይንም ሪትም የምንላቸው። እዚህ ጋር ጥንታዊ ስልጣኔ ያለውን የግብፅን ፒራሚድ ስንመለከት እናገኛቸዋለን። እነዚህ ነገሮች መልሰው አሶሺየት የሚያደርጉት ከስነ ጥበብ ጋር ብቻ ሳይሆን ከሚውዚክ ጋር ነው። እዚህ ጋር ኖታዎችን ወይንም አሬንጅመንት ኦፍ ሚውዚክ እናያለን እዚህ ጋር። ሌላው ፍልስፍናው ምንድነው ስንል ኦል ሙቭመንት ምን ላይ ያለ ዩኒቨርስ ላይ ያለ ሙቭመንት ብቻ ሳይሆን አንድ ነገር ድምጽ የሚያወጣው ምን ሲሆን ነው? ሲንቀሳቀስ ነው ብለናል። ድምጽ ሙሉ የሆነ ዩኒቨርስን ሞልቷታል ማለት ነው በሌላ አገላለጽ። ስለዚህ እነዚህን እንደዛ ገባት አድርጌ ተጠቅሜያለሁ ማለት ነው። ስነ ጥበብም አለው፣ ሂስትሪ አለው፣ ሳይንስ አለው። ሁሉንም ነገር እዚህ የግድግዳ ቅብ ላይ ለማሳየት እንግዲህ ሞክሬያለሁ። ቴንክ ዩ ሶ ማች። እንግዲህ ተመልካቾች እንደተመለከታችሁት ነበረ አቶ አበበ በጣም ትልቅ ጭንቅላት ያለው ሰው፣ በጣም ብዙ
ጥበቦችን ሚስጥራዊ ነገሮችን በዚህ ስዕል ላይ ሪፍሌክት ሲያደርግ ተመልክተነዋል ማለት ነው። እንደው በቀጣይ ደግሞ እስቲ ክላሱ ውስጥ እሱ ክፍል ውስጥ ገብተን ያሉ ስዕሎችን የሚያሳየን ይሆናል። እንግዲህ አቶ አበበ ፈቃደኛ ከሆንክ እስኪ ወደዛ ብንሄድ። እሺ፣ አመሰግናለሁ። ተመልካቾች አቶ አበበ ትልቅ ጥበብ ስራዎች የሚገኙበት ቦታ ላይ ደርሰናል። እንግዲህ ከአቶ አበበ ጋር አብረን ገብተን የምንቃኛቸው ይሆናል። እንግዶቼ እንኳን በሰላም መጣችሁ። መልካም ጉብኝት ይሁንልን። እሺ፣ ዌልካም። እሺ፣ በድጋሚ እንኳን በሰላም መጣችሁ። እንግዲህ በዚህ በእኔ ክፍል ውስጥ ወይንም ጋለሪ ውስጥ የምንመለከታቸው ስዕሎች ይኖሩናል። እዚህ ጋር እንግዲህ የምትመለከቱት አንድ ስዕል አለ። the title of this mural is it's ህይወት ብየዋለሁ። ላይፍ ህይወት እንግዲህ ፈርጀ ብዙ ነው አይደለ? ህይወት full of challenge ነው። እዚህ ጋር ሴንተር ኦፍ ኢንትረስት የዚህ ስዕል ምንድነው? እቺኛዋ ቀይዋ ቦት ነች። ፔኔትሬት ወይንም ባህርን ክሮስ የምታደርግ ቦት ነው የምንመለከተው። ስለዚህ የትኛውንም ቻሌንጅ ፔኔትሬት አድርጋ ተቋቁማ ረጅም ርቀት እየተጓዘች ያለች ቦት ነች። ስለዚህ ህይወት ብየዋለሁ። እንግዲህ ሴንተር ኦፍ ኢንትረስቱ ምንድነው? ሚዛናዊ የሆነ ማዕከላዊ ስፍራው ይሄ ነው። ይሄንን ለማሳየት ነው። ስለዚህ ህይወታችን ጋር ነው አሶሺየት ማድረግ ያለብን። ህይወታችን ውስጥ የትኛውም አይነት ቻሌንጅ ቢመጣ ሬዚስት ማድረግ ተቋቁመን ሬዚስት የሚለውን እምነት በሚለው ብንተካው መልካም ነው ባይኔ። መጓዝ ይቻላል። ከአምላካችን ከእግዚአብሔር ጋር መጓዝ ይቻላል ብዬ አምናለሁ። ኦኬ። ሌላው ደግሞ ወደዚህኛው የግድግዳ ቅብ ወይም ሚውራል ስንመጣ የምንመለከተው ነገር ዘመናዊ ቤት ይታየኛል አለ እዚህ ጋር ደግሞ ባህላዊ ቤት አለ። ብዙ ጊዜ እዚህ ለጉብኝት የሚመጡ ሰዎችን የምጠይቃቸው ጥያቄ አለ። አብዛኛዎቹ ግን 99 በመቶቹ የመለሱት መልስ አንድ አይነት ነው። እስኪ ይሄን ጥያቄ መልሼ ለእናንተ አቀርበዋለሁ። ከሁለቱ ቤቶች ውስጥ የትኛው ቤት ውስጥ መኖር ትፈልጋላችሁ የሚል ጥያቄ ነው ማቀርብላቸው። አብዛኛዎቹ ግን የመለሱልኝ 99 በመቶ እዚህኛው ቤት ውስጥ ነው መኖር የምፈልገው ነው የሚሉት። እኔም ደግሞ ፊርማዬን ያስቀመጥኩት የኔ ምርጫዬ ስለሆነ እዚህ ውስጥ ነው። ግን ለምን የሚለውን ነገር እስኪ አብረን እንየው። የዚህ የስዕል ርዕስ ዲሲፕሊን ነው። the title of this mural is it's discipline። እዚህ ቤት ውስጥ ለመኖር መርጠናል። ለምን? መብቱ ወይንም ምርጫዬ እኛ ነው። ሌሎቹ ደግሞ ጥቂቶቹ የኛውን መርጠዋል። ግን ወደ ማስተዋል ስንመጣ ለካ እዚህ ቤት ውስጥ መኖር አይቻልም። ለምንድን ነው መኖር የማይቻለው ስንል አንደኛ ቤቱ ያለበት መሰረት ላይ መንገድ የለውም። ስለዚህ አይኖርም። ጢሻ ውስጥ ወይንም ጭቃ ውስጥ ረግረግ ውስጥ እንዳለ ነው ስዕሉ የሚገልጠው። ሌላውስ መስኮት አልተገጠመለትም፣ በርም የለውም። ስለዚህ ለካ ምንም ቢያምር ይሄ ቤት ፓላስ ቢሆንም በርና መስኮት ስላልተገጠመለት በርም ስለሌለው ጭቃው ስለሆነ መኖር አንችልም ነው። ነገር ግን ወደዚህኛው ጎጆ ስንመጣ ግን በር አለው፣ መንገድ አለው፣ መኖር ይቻላል። ለህይወት አስፈላጊ ነገር ነው በር። ይሄኛው መቼም አተነው አይደለም። ምን ለማስተማር እንደፈለኩኝ እስኪ ግልጽ አድርገው። ህይወት የራስ ፕሪንሲፕል የራስ መርሆ ከሌለው ልክ እንደዚህኛው ቤት ነው። ይሄን ዛፍ እንመልከተው። ይሄ ዛፍ ልጅን በሚሄድበት መንገድ ምራው ይላል መጽሐፉ፣ ትልቁ መጽሐፍ። በሸመገለ ጊዜ ከዚህኛው መንገድ ፈቀቅ አይልም ነው የሚለው። ይሄኛው ዛፍ ስንመለከተው ግን ጎብጧል። እዚህኛው ቤት ያሉ ነዋሪዎች የተከሉት ዛፍ ምንድነው? ቀጥ ብሎ ነው ያደገው። አፍተር ይር ከዓመታት በኋላ ግራቪቲ የመሬት ስበት ይስበዋል አይደለ? ክብደቱም ይጥለዋል። የሚወድቀው ምኑ ላይ ነው? ቤቱ ላይ ነው። ህይወት ፕሪንሲፕል ከሌለው ይሄ ነው። ህይወታችን ፕሪንሲፕል ከሌለው ይሄ ነው። ፕሪንሲፕል ካለውስ ፍሩትፉል እንሆናለን በህይወታችን። እንግዲህ ዲሲፕሊንን ኦዲየንስም ይወስነናል። የዚህ ኦዲየንስ አብዛኛዎቹ ተማሪዎች ናቸው። በእድሜያቸው ልክ እንዲያስተውሉ ተደርጎ ነው የተሳለው ማለት ነው። አመሰግናለሁ። ወደዚህኛው ስዕል ስንመለስ ደግሞ የሚታየን መልክዓ ምድር ነው። እንግዲህ ኢትዮጵያ ሀገራችን በዚህ በጣም ሀብታም ነች። ትልቁ ሀብታችን ይሄ ነው። ስለዚህ the title of this mural is እኔ መልክዓ ምድር ብየዋለሁ። ግን ሴንተር ኦፍ ኢንትረስቱ እዚህ ጋር የምናየው ኤግል ነው። ይህ ኤግል እይታው ከሁላችንም ምቹ ቦታ ላይ ነው ያለው። ሆቨር ያደርጋል፣ ይሰፋል፣ የሚያየውን ነገር ያያል። ቢዮንድ the mountains ይሄኛው ኤግል ይታየዋል ማለት ነው። ፊት ለፊት እኔ የማየው እይታ እና እሱ የሚያየው እይታ ይለያያል ማለት ነው። ስለዚህ የትኛውም ቻሌንጅ ምን አለው ሌላ ዳይሜንሽን አለው የሚል ሴንስ ይሰጠኛል። ስለዚህ it's a way መንገድ አለ እዚህ ጋር አይደለ? ስለዚህ ርቀትና ቅርበት አለ ማለት ነው።
ስለዚህ ነገሮችን ማቅረብ ብቻ ሳይሆን አርቀ እንድንመለከት ያስተምረኛል ይህ ስዕል። ስለዚህ ሌላው እዚህ ላይ ሆቨር የሚሰፋው ኤብል ትልቅ ትርጉም ነው የሚሰጠኝ። ከተራራው ባሻገር ህይወት ሌላ ዳይሜንሽን እንዳለ ያስተምረኛል። ለእናንተስ? ወደዚህኛው ሚውራል ወይንም ፖስተር ስንመለከት ብዙ ነገር ነው የሚያስተምረን። ትልቁ መጽሐፍ ወይንም የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እዚህ ጋር መጽሐፈ ምሳሌ ምዕራፍ 8 Proverbs 8 verse 11 8ኛው ምዕራፍ ወይንም ቁጥር 11 ላይ እንዲህ ይላል፣ ጥበብ ከቀይ ዕንቁ ትበልጣለች፣ ተግቶ የሚሻት ግን ያገኛታል የሚለው። ስለዚህ ጥበብ በቀይ ዕንቁ ተመስላለች ማለት ነው። ስለዚህ እዚህ ጋር የምንመለከታት ልጅ እንግዲህ ጉዞ ከየት እንደጀመረች አናውቅም አይደለ? ቀጣይ ፓርት እንዳለው ነታችን የሚያመለክተው ይህን ስዕል የሳልኩት 04/11/2022 እንደ ኢሮፒያን አቆጣጠር ነው። ዳይመንድ አካዳሚ ውስጥም አለ ይሄ ስዕል። ኦኬ ፕሪንት ስለሆነ ያው እዚህ ማምጥቻለሁ። እቺ ልጅ ያው ስቴሪ እየወጣች ነው። ፍጻሜዋ ሴንተር ኦፍ ኢንትረስቱ እሷ የለበሰችው ቀይ ልብስ ለብሳለች። ከላይ ቀይ ይታየናል። እዚህ ለማሳየት የፈለኩት መጽሐፍና ዕንቁ ከላይም አለ ማለት ነው። እሷ ምን ይዛለች? በእጇ መጽሐፍ ይዛለች። ይሄ ጥቁሩ እንግዲህ በዓለም ላይ የተመሰለው፣ ይሄ ብርሃኑ ደግሞ ጥበብ ነው እዚህ ጋር የምንመለከተው። ስለዚህ እየወጣች ሄዳ የኛውን እንደ ሳይክል ዲሲፕሊን ሊሆን ይችላል፣ እንደ ፈርስት ሳይክል ወይም ከ1 እስከ 12 ያክል ያለውን ልንወስደው እንችላለን። እይተው አሁን እሷ እዚህ ጋር ድረስ እዚህ ለመድረስ ነው ይመስላል። እዛ ስትደርስ ግን ሌላ ጆርኒ አለ፣ ለካ ሌላ ህይወት አለ እዚህ ጋር የምንመለከተው ያላየችው። እኛ ግን እዚህ ጋር ኦብዘርቭ የምናደርገው ሌላ ወይ አለ። እሱን ስጨርስስ ሌላ ወይ በዚህ ሳይድ ይታየናል። እሱን ስጨርስ ደግሞ ሌላ ወይ አለ። ታዲያ ስጨርስ ግን ዕንቁን ታገኘዋለች ማለት ነው። ወይንም ጥበብ መጽሐፍ ውስጥ ነው ያለው የሚል እንድምታ አለው። ስለዚህ ህይወት ሌላ ዳይሜንሽን አለው። ዊዛውት ቻሌንጅ ያለ ጥረት ሰክሰስፉል መሆን አንችልም የሚለውን ነገር ያስተምረናል። ስለዚህ ነው ትልቁ መጽሐፍ ጥበብ ከቀይ ዕንቁ ይበልጣል፣ ተግቶ የሚሻው ግን የሚፈልገው ያገኘዋል ይላል። እንግዲህ ይሄኛው ብዙ ነገር ተማሪዎችን፣ ማህበረሰቡን፣ ሁሉንም ሰው ከተለያየ ዳይሜንሽን ያስተምራል ብዬ አምናለሁ። እንግዲህ ሁላችንም እዚህ ጋር የምንመለከተው ቅዱስ ላሊበላ በሱ ዘመን ያስቀረልን ቅርስ ነው። ከቅርስነቱ ባሻገር ትልቅ ትምህርት ነው የሚያስተምረን። እኔም እዚህ እንግዲህ አስመስዬ ካስታርቀዋለሁ። እዚህ ኢትስ ኮንቴምፖራሪ ያኛውን አስመስለዋለሁ ብዬ አምናለሁ። እዚህ ጋር ስንመለከት በዛ ዘመን የነበሩ አባቶቻችን አንድ ኪቢክ ቅርጽ ያለውን ቦክስ ወደዚህ ነው የቀየሩት። ከላይ ጀምረው የሰሩትን ወደታች ሄዱት። ያስገራሚ እውነታ ነው። ከዛ ባሻገር ግን ከዛ ድካም ባሻገር ያስተማሩት ትምህርት ምንድን ነው? የእምነታችን ማዕከል ኢየሱስ ክርስቶስ መሆኑን ነው ያሳዩ። ልክ የዚህ ቦክስ ሴንተር ይሄ ነው። ሴንተር ላይ ስንመለከት መልሰን ታችን ገብተን ታች ቅዱሰ ቅዱሳን ያለበት ስፍራ ውስጥ ገብተን ብንመለከትም ከላይ የምንመለከተው አንድ አይነት ቅርጽ ነው የያዘው። እሱም የመስቀል ቅርጽ ነው። አንድ አይነት ፊገር ነው ያለው። የእምነታችን ጀማሪው ፍጻሜው ኢየሱስ ክርስቶስ ነው የሚለውን ትምህርት ያው ለልጆቻቸው አስተምረዋል ማለት ነው። የትልቅ መንፈሳዊ ቫልዩ ነው። እንግዲህ ዩኔስኮ የዓለም ቅርስ አድርጎታል። ልንጠብቀው፣ ልንከባከበው፣ እንግዲህ ልናስተምረው ለልጆቻችን ተገቢ ነው። እንዴት ተሰራ? ጥናት ይጠይቃል። ለምን ተሰራ? ምን ለማስተማር ነው? በእነዚህ ጉዳዮች ላይ ቢታይ መልካም ነው ብዬ አምናለሁ። 12 በሮች አሉት። 12 ሐዋርያትን ይወክላሉ። መጽሐፍ ቅዱስ ላይ እንግዲህ የክርስቶስ ኢየሱስ የጌታችን ኢየሱስ ክርስቶስ ደቀ መዛሙርት በኋላ ሐዋርያቶች 12ቱ ናቸው። ለስለ ማመልከት ነው። እዚህ ጋር መጠመቂያ ይገኛል። ይሄ እንግዲህ አካባቢ ያሉ ላንድስኬፕስ እነሱን ሪፕሬዘንት ለማድረግ አንዳንድ ነገሮችን ተጠቅሜያለሁ። በመለጣጠፍ ሰልቸዋለሁ። እንግዲህ እዚህ ጋር ደግሞ አንድ ሌላ ስዕል ይታየናል። ሁላችንም እንደምናውቀው ይህ ስዕል የሰላም ምልክት ነው። በተባበሩት መንግስታት ላይ እውቅና ተሰጥቶታል። የፒካሶ ታዋቂው ሰዓሊ ፒካሶ ስዕል ነው። እንግዲህ በሁለተኛው ዓለም ጦርነት ማብቂያ ላይ ለዓለም ሰላም ያበረከተው ይሄንን ነው። ግን ከዛ ባሻገር ገና ድሮ ጥንት አንድ የእግዚአብሔር ሰው ነበረ፣ ስሙ ሄኖህ የሚባል። በኖህ ዘመን ጥፋት ውሃ ምድር ላይ መጥቶ ነበር። ከጥፋት ውሃ በኋላ ምድር እንደደረቀች እና እንዳልደረቀ ለማረጋገጥ ኖህ እችን እርግብ ተጠቅሞባት ነበር። የኖህ እርግብ ግን ከፒካሶ እጅግ በላቀ መልኩ ሰላምን የምስራች ብላለች። በተሻለ መልኩ ሰላምን አስተምራናለች። እንዴት ቃል
በአፏ ላይ የወይራ ዝንጣፍ ይዛ በመምጣት ማለት ነው። ስለዚህ የሰላም አስፈላጊነት መቼም በአሁኑ ዘመን ያው ከኔ ንግግር ያለፈ ነው። ከዚህ ስዕልም ያልፋል የሰላም አስፈላጊነት። እዚህ ጋር የምናያቸው ባሎንስ 7ቱ ክፍለ ዓለማት ወይም አህጉራትን ነው የሚወክሉት። ሰላም ለአፍሪካ፣ ሰላም ለኤዥያ፣ ሰላም ለአውሮፓ፣ ሰላም ለአውስትራሊያ እና ለሁለቱ አሜሪካንስ ኖርዝ አሜሪካን እና ሳውዝ አሜሪካንስ ሰላም ይሆንላቸው ነው ምኞቴ። ሰላም ለሁላችንም ነው አይደለ? በተለይ እንደ ኢትዮጵያ ስናስብ ደግሞ በዘመን ሰላም ይገባናል፣ ያስፈልገናል ብዬ አምናለሁ። አመሰግናለሁ። እሺ እንግዲህ ተመልካቾች እንዳያችሁት ነው የአቶ አበበ ስራ ተነግሮ ታይቶ የሚያልቅ አይነት አይደለም። ነገር ግን ያለን ጊዜ አጭር ነው። ከታች ላይ ደግሞ የተዘጋጀ እንግዲህ ዛሬ እድል ገንቶን የሱ ስራ አንድ ትልቅ ስራ የሰራው ስራ አለ። እሱ የሚመረቅበት ቀን ላይ ነው ያለነው እና እስኪ ሞር ደግሞ ቫይቡን እታች ላይ ያለውን እስኪ ደግሞ አብረን የምናይ ይሆናል። እስከዛው ድረስ አብራችሁን ስላላችሁ በጣም እናመሰግን። ለቻናሉ አዲስ የሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሪፖስት በማድረግ የተለያዩ ሰዎች ላይ እንዲደርስልን አድርጉልን። የእናንተ ላይክ፣ ፎሎ፣ ሼር ማድረግ ለእኛ ትልቅ ኢነርጂያችን ነውና አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ዛሬ እንግዲህ እዚህ ያለው ሚውራል the title of this mural is heritage። ስለዚህ ሄሪቴጅ ምን እንደሆነ ነው እዚህ ላይ የተሳለው። እንግዶቻችን ተነስተው እስኪ አብረን እንከፍተዋለን። ይሄንን ሚስተር መንገሻና ትልቅ ነገር ነው። ሰራ አበበ ይሄ ብቻ አይደለም፣ ግቢ ውስጥ ያሉ ስዕሎች በሙሉ የሰራልን ትልቅ ባለሙያ ነው። ነገር ግን በአጠቃላይ እንደ ቅርስ ሲታሰብ አገራችን ብዙ ቅርሶችን በዩኔስኮ ጭምር ያስመዘገበች ሀገር ነች። ከነዚህ ውስጥ ዋና ዋናዎቹ እዚህ ጎልተው ይታያሉ። ይሄን ሚስተር አበበ የሚያስረዳና የሚያብራራልን ይሆናል። ነገር ግን ከነዚህ ባሻገር ደግሞ የጥያ ትክል ድንጋዮች አሉ። እንደገናም አንድ አማራ ክልል ውስጥ በጣም የመጀመሪያው ድልድይ የሚባል የተሰራ አለ። በድሮ ጊዜ የተሰራ ነው። ከዛ ባሻገር ደግሞ በአገራችን ውስጥ የተለያዩ ቅርሶች ይኖራሉ። ማህበረሰቡን የሚወክሉ አሉ። ለምሳሌ እንደ አሸንዳ ነገር። ከዛ ባሻገር ደግሞ ኮንሶ ላይ ያለ የእርከን አሰራር እሱም ተመዝግቧል። እንደዚህም ሌሎችም አሉ። አይ ቲንክ የሆነ ሌላም ሴሬሞኒ ያለ የሆነ አዲስ ዓመት ይሁን የሆነም በቅርቡ የተመዘገበ አለ እና ከነዚህ አንጻር ሲታይ አገራችን ከሌሎች የአፍሪካም ሆነ የሌሎች የአውሮፓ ሀገሮች ተርታ የሚያስመድብ በአፍሪካ እንደውም የመጀመሪያዋ ትመስለኛለች። ሜቢ ግብጽ ካልተፎካከረች ብዙ ሄሪቴጅ ያስመዘገበች ሀገር ነች። ያ ማለት ብዙ ቅርስ፣ ብዙ ታሪክ፣ ብዙ ዘመናት ሲኖር የነበረ ማህበረሰብ ተከታዮች ነን ለማለት ነው። ይሄ ሁላ የተሰራው ነገር እንደ ቀልድ አይደለም። ይሄን የሚያክል ትልቅ ድንጋይ ተክሎ ማስቀመጥ በዚህኛውም ቴክኖሎጂ አይቻልም። ይሄንን ሐውልት ፈልፍሎ መስራት በዛ ጊዜ ደግሞ የመጀመሪያው የፋሲል ግንብ የሚባለው በዛ ጊዜ አፍሪካ ውስጥ ምንም አይነት ካስል ወይም ደግሞ እንደዚህ ቤተ መንግስት ባልነበረበት ዘመን የተሰሩ ናቸውና ይሄ ሁሉ የሚያሳየው ምንድነው? ምን አይነት ትውልድ ነበረ? ኢትዮጵያውያን የት ደርሰን ነበረ? አሁንስ የት ነው ያለነው የሚለው ትልቅ ማሳያ ነው። አሁን እርስ በርስ መባላት ላይ ነው ያለነው። ነገር ግን ከዛ በፊት የነበሩት አያቶቻችን፣ ቅድመ አያቶቻችን ብዙ ነገር ሰርተው ያለፉ መሆናቸውን ይሄም ደግሞ ከኛ ብዙ የሚጠበቅ ነገር እንዳለ የሚያሳይ ነው። ሰላሙ መጥቶ አሁንም ወደ ቀድሞ ገናናነት የሚመልሰን ዘመን ይምጣ እንላለን። ከዛ ባሻገር ግን ሚስተር አበበ በደንብ ከዚህ ስዕል ባሻገር ሌሎች ያሉትን በሙሉ ጠቅለል አድርጎ ይገልጽናል የሚል ተስፋ አለኝ። አመሰግናለሁ። ቴንክ ሶ ማች ሚስተር መንገሻ በጣም አመሰግናለሁ። እውነት ነው እንግዲህ ሀገራችን ውስጥ ያሉት ቅርሶች እንደዚህ ብቻ አይደሉም። አንድ የጥያ ተክል ድንጋይ ነው ለማስገባት ሞክሬያለሁ። አንዳንድ ቅርሶቻችን ከቅርስነት ባሻገር ሰዎች ከታች ተቀብረውበታል፣ እንደ መቃብርም ያገለግላሉ። ያንን ትንሽ ለመከለል ጥረት ስላደረኩ ነው አውቄ እዚህ ጋር ቅርጹን ሳልከተል ወደዚህ የቀየርኩት ለዛ ነው። ኦኬ ሚስተር መንገሻ እንዳለው እነዚህ ብቻ አይደሉም ቅርሶቻችን ስንል የሚታይ ቅርስ አለ፣ የማይታይ ቅርስ አለ። ዩኔስኮ ኢትዮጵያ ውስጥ ማአት ቅርሶችን ሪከርድ አድርጓል። የሚዳሰሱ የማይዳሰሱ ለይቷቸዋል። እንግዲህ ፎከስ ያደረኩት በሚታዩት ቅርሶቻችን ላይ ነው። ወደ ስዕሉ ስንሄድ አንድ ስለ ቴክኒኩ ትንታኔ ያደርጋለሁ፣ ታሪክንም ተከትዬ ለማስረዳት እሞክራለሁኝ። እንደዚህ አይነት እድል ስለሰጣችሁኝ ከልቤ አመሰግናለሁኝ። ትልቁን ክብር ግን የምሰጠው አስጀምሮ ላስጨረሰን እኔ በነበርኩበት ልጅ ሆኜ ባየኋቸው አባቴ ባወረሰኝ መጽሐፍቶች ውስጥ ደራሲዎች ከደረሱ በኋላ መጽሐፍቶቻቸውን ሲያስመርቁ ምንድን ነው የሚሉት? አስጀምሮ ላስጨረሰኝ ብለው ፈጣሪያቸውን ያመሰግናል ማለት ነው። ስለዚህ ክብሩን ሁሉ ማን ይሰጥ? እግዚአብሔር ይሰጥ። ኢትዮጵያ ጥንታዊ ሀገር ነች። ጥንታዊ ሀገር ስንል የራሷ ቋንቋ፣ የራሷ ፊደላት
የራሷ ቅርሶች ያሏት ሀገር ነች። ከቅርሶቻችን መካከል ዋነኛው አክሱም ነው። አክሱም እንግዲህ በጣም ጥንታዊ ነው። ጥንታዊ ከምንላቸው መጀመሪያ ላይ ኢትዮጵያ ካስት ካደረገቻቸው ቅርሶች ይሄ ነው። የፈለቀው የኢትዮጵያ ሆድ ማህፀን ውስጥ ነው። ኢምፓየር ነው። ኢምፓየር ነው ስንል ኢትዮጵያን ብቻ ሳይሆን የሉካቲስ እዚህ ጋር ኤርትራንም አልፎ የመንንም አካባቢ የገዛ ዳይነስቲ ነው ማለት ነው። ወይንም ኢምፔሪየር ስለሆነ በጣም ሰፊ ግዛቶችን አካቶ የገዛ ጥንታዊ መንግስት ነው። ስለዚህ የበቀለው የኢትዮጵያ ሆድ ውስጥ ነው። ይህ ክቡ ስዕል የሚያሳየን የኢትዮጵያን ሆድ ነው። በስሌ ለመግለጽ የሞከርኩት ያን ነው። ዴብዝ እንዳለው ለማሳየት ጨለማ ከለሮችን ተጠቅሜያለሁ እዚህ ጋር። የኢትዮጵያ ማህፀን ይሄን ብቻ አይደለም። እነዚህ የምንመለከታቸው ተራሮች ሁሉ በኢትዮጵያ ሆድ ውስጥ ያሉ ተራራዎች ናቸው ነው ዲስቲንክሽን። የኢትዮጵያ ማህፀን ወይንም ሆድ አክሱምን ብቻ እንዳላፈለቀ ያው እዚህ ጋር ያሉ ስዕሎች ኤቪደንስ ናቸው። እዚህ ጋር የምንመለከተው ትልቁ ከኢትዮጵያ ፍሎ የሚያደርገው የአባይ ወንዝ ነው። አትስ አ ሞደርን ቴክኒክ ነው እዚህ ጋር የምንመለከተው። ሪያሊስቲክ ብቻ አይደለም። ወንዝ መቼም ተጠላልፎ ሲሄድ አላየ ነው። ግን ለምንድን ነው የተጠላለፈ ወይንም የተገነገነ ቴክስቸር እየተጠቀምኩት? አባይ ያሰኘው አንድ ወንዝ ሳይሆን ብዙ ገባር ወንዞች አሉት። የናይልን ወንዝ ስንመለከት ኢትዮጵያ 86 ወይ 87% ታመነጫለች። ለኢጂፕቲያን ስልጣኔ ለዓለም ስልጣኔ እያልኩ ነው ትልቅ አስተዋጽኦ ያበረከተ ወንዝ ነው ማለት ነው። እኛው ፈለግ ተከትለን ስንሄድ እንግዲህ እያንዳንዱ ኢትዮጵያ ውስጥ ያለው ስልጣኔ ከናይል ጋር ይያዛል። ሌላው እዚህ ጋር ኤቪደንስ አድርጌ ያቀረብኩት ከአማራ ክልል ብቻ አይደለም አባይ የሚመነጫው። ግልጽ ላድርግ፣ አባይ ስንል ልክ ጎጃም ውስጥ ወይንም ዞሮ እስከሚሄድ ድረስ ሰሜን ሸዋ አካባቢ ተች ያለው ወንዝ ብቻ አይደለም። ከኦሮሚያ ክልልም ከቤኒሻንጉልም ኢንክሉዲንግ ከትግራይ ክልልም ትናንሽ ቢሆኑም እንዳቀማቸው ገባር ወንዞች ምን ሆኖ ነው ተቀናጅተው ነው። ይሄ የብሔር ብሔረሰብን አንድነት የሚወክል አንዱ ዓላማችን ነው፣ አንዱ ማሳያችን ነው። ምን አባይ ወንዝ ያንን ነው ሪፕሬዘንት የሚያደርገው። ሌላው ጥንት ኢትዮጵያኖች አባይን ኢጂፕቲያንስ ይሄን ወንዝ እንደ ሰማይ እንደ በረከት ነው ይቆጥሩት የነበረው። ያን ለማመልከት ሰማይ ከለር ተጠቅም ያለው ማለት ነው። ሌላ እዚህ አክሱም ላይ ስንመለከት ቅርስ ስንል ጋሻና ጦራችንም አንዱ ቅርስ ነው። በተለይ በአድዋ ወቅት ኢትዮጵያኖች ጋሻንም ተጠቅመዋል፣ ጦርንም ተጠቅመዋል አይደል? ሉዓላዊነት የሚከበረው በዛ አይነት ወይ ነው። እዚህ ጋር ያስቀመጥኩት ምን አለ ኢትዮጵያ ይላል በአማርኛም በእንግሊዘኛም። መሀከል ላይ ስንመለከት ሰዓት እናያለን 12 ሰዓት። የአክሱም ሐውልት እዚህ ጋሻና ጦሩ ላይ ምን አለ? እዚህ ጋር የምን ቅርጽ ነው ይሄ? ልብ። አክሱም የሁሉም ነገር ምንድን ነው? ልብ ነው። ይሄ ሆድ ነው። ሆድ ካለ ልባችን ነው ማለት ነው። አክሱም ኢምፓየር ሲሆን ስለሆነ አሁን ስንቶቻችንን እዚህ አዲስ አበባ ውስጥ እንኳን በኢዛናና ሳይዛና ዘመን የተሰሩ ቅርሶች እዚህ አዲስ አበባ ውስጥ አሉ። እዚህ የት ካልን እዚህ ሚካኤል የካሄዳችሁ ታውቃላችሁ ብዬ አስባለሁ። ውስጥ የተገኙ አሁን አብያተ ክርስቲያናት አሉ በማን ዘመን የተሰሩ? በነ ኢዛና ከዛሬ ከ1700 ዓመታት በፊት የተሰሩ አብያተ ክርስቲያናቶች ተገኝተዋል። እዚህ ጋር ያለ ታሪክ ብቻ አይደለም አክሱም ስል እዚህ ጋር ያለ ታሪክ ብቻ ሳይሆን ወደ ታችን የወረደ ትልቅ ኢምፓየር ነው እያልኩ ነው። ለዚህ ያን ፈለግ ተከትለን ስንመጣ እዚህ ጋር እንደርሳለን። ይህ እንግዲህ የዛጉዌ ስርወ መንግስት በነበረበት ወቅት ንጉስ ላሊበላ ያስገነባው ቅርስ ነው። ይሄ እንግዲህ የኛም ብቻ ሳይሆን የዓለምን ትኩረት የሳበ ቅርስ ነው። ቤተ ጊዮርጊስ ነው። እዚህ ጋር 11 አብያተ ክርስቲያናቶች አሉ። እንደ ማሳያ አድርጌ ያስቀመጥኩት ቤተ ጊዮርጊስን ነው። ቤተ ጊዮርጊስ እንግዲህ አሰራሩ ለየት ያለ ነው። በመስቀል ቅርጽ ነው የተሰራው። the center of our religion is cross ነው የሚሉን በዛ ዘመን ያው ሴንተር ነው። ሴንትራል ፖይንቱ ምንድነው? ክሮስ ነው። ውስጡንም ገብተን ብንመለከት ይሄው ፓርት ሪትም ሆኖ ታች እናየዋለን ከውስጠኛው ፓርት ላይ። ስለዚህ እዚህ ላይ መቼም ብዙ ትንታኔ አልሰጥም አሁን። ሌላው እንደ ቅርስ የምንወስደው በዚህ በዛጉዌ ዘመን ግዕዝ መጠቀሚያ ቋንቋችን ነበረ። ከሱ በፊትም ከሱ በኋላም እስከተወሰነ ጊዜ ኢትዮጵያ መጠቀሚያ ቋንቋ አፍሪካ ውስጥ የራሷ ፊደል ያላት ሀገር ኢትዮጵያ ነች። ስለዚህ ያው አቡ ጊ ዳ ሄ ውዞ ሳምፕሉን ለማሳየት ተጠቅሜበታለሁ ማለት ነው። ኢትዮጵያ ግዕዝ ብቻ ሳይሆን ከዘርዓ ያዕቆብ በኋላ ደግሞ አማርኛን ኦፊሻል ቋንቋ አድርጋ ተጠቅማለች። ለዚህ ያው አለ ሐመሰ ረሰ ሸቀ ይቀጥላል አይደለ? እነዚህን አሬንጅ ያደረገው ዘርዓ ያዕቆብ ነው። አጼ ዘርዓ ያዕቆብ 14ኛው ወይንም 13ኛው 14ኛው ወደ 14 ይጠጋል። በዛ ላይ የምናገኘው ንጉስ ነው፣ አጼ ነው። ሌላው በአክሱምና በዛጉዌ መካከል አንድ ሊቅ ተነስቶ ነበር። ስሙ ማን ነው? ቅዱስ ያሬድ። ቅዱስ ያሬድ ለኢትዮጵያ ብቻ ሳይሆን ለዓለም ያበረከተው አንድ እውነት አለ። እሱ ምንድን ነው? ዜማዎችን ወደ ሲምቦል ቀየራቸው።
አሁን ኢሮፒያንስ የምንላቸው ኖታን እኛ መጣን ብለው ነው አይደል እያስተማሩን ያሉት? ግን አይደለም። ቤቶቨንም ሞዛርትም ኖታዎችን ከማምጣታቸው በፊት ቅዱስ ያሬድ ምኖችን አምጥተዋል? ኖታዎችን። እነዚህን በመጠቀም ነው ቀሳውስት መንፈሳዊ ዜማ የሚያሰሙን። ስቲል ኦኬ ቴንክ ሶ ማች። ፊደል ብቻ ሳይሆን ቁጥር፣ የግዕዝ ቁጥሮችን አባቶቻችን ሰጥተውናል። ያን ለማሳየት ነው። ከዚህ ሁሉ ታሪክ በፊት ከነዚህ ከአክሱም ዘመን በፊት አንድ እስራኤላዊ ንጉስ ነበረ፣ ስሙ ዳዊት የሚባል። ከዛሬ ከ3000 ዓመት በፊት ንጉስ ዳዊት ስለ ኢትዮጵያ እንዲህ ብሎ ተናግሯል። ኢትዮጵያ ታበጽ አዳዊ ሀበ እግዚአብሔር ብሏል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እስኪ እንደግመዋለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ምን ብሎናል? ተናግሯል። ኢትስ ፕሮፌቲካል ወርድ። ይሄንን ዳዊት ነው የተናገረው። ገናኛ ሳናቀው ከጥንት ዘመን ጀምሮ የተነገረ መጽሐፍ ቅዱሳዊ ቃል ነው። ለዛ ነው እንደ ኤቪደንስ እዚህ ጋር ያስቀመጥኩት። እንግዲህ ወረድ ብለን ስንመለከት እዚህ ጋር ከዚሁ ፍሰት ጋር በተያያዘ አሁን ሚዲቫል ላይ ስንደርስ ወደ ሞደርኒዝም ከመግባታችን በፊት 17ኛው ላይ ጅማሬው ላይ አጼ ፋሲል ምን ገነባለን? ይሄንን ቤተ መንግስት አባቶቻችን ገንብተውልናል። ይሄኛውንም ዩኔስኮ ምን አድርጎታል? እውቅና ሰጥቶታል። ግልጽ ነው። ስለዚህ ቅርሳችን ይሄ ብቻ አይደለም። እውነት ነው። ቅድም ሚስተር መንገሻ ለመግለጽ ሞክሮታል። እንግዲህ ተመልካቾች ከብዙ በጥቂቱ ቅድም የጎበኛችሁትን ይመስል ነበረ። እጅግ በጣም ጥልቅ የሆኑ ሀሳቦች የታየበት ስዕል ነው። ሚስተር አበበ ይህንን ስዕል ስለሰጠን እጅግ በጣም በእኔ በተመልካቾችን ስም አመሰግናለሁ። እንግዲህ አቶ አበበን ማግኘት የምትፈልጉ ከታች ላይ ስልኩን የማስቀምጥላችሁ ይሆናል። እንግዲህ አቶ አበበ ያንተን ስዕሎች መኖር ትንሽ የሚያዳግት ነው። ጥልቅ እንቅስቃሴ፣ ጥልቅ አእምሮን የሚጠይቅ አይነት ሆኖ ያገኘሁት። እንደምን በስተመጨረሻ ፕሮግራሙ ከመሰራታችን በፊት ለትውልዱ እንዲሁም ስፔሻሊ በስዕል ወይም በቅርጻ ቅርጽ መሰረት ላይ ወይም እነዚህ ቅርሶችን በመጠበቅ ረገድ እስኪ ለህዝቡ ታስተላልፋለህ? መልካም፣ ስለተሰጠኝ ዕድል አመሰግናለሁ። እውነት ነው። በተለይ ሀገራችን ኢትዮጵያ በርካታ ቅርሶች አሏት፣ የሚዳሰስም የማይዳሰስ ነው። እንግዲህ እነዚህን ቅርሶች ማስተላለፍ ሰፊ ስራ ነው የሚጠይቀው። በትምህርት ፖሊሲያችን ውስጥ መቀረጽ አለበት። አሁን ደግሞ ያሉት ጅምሮች መልካም ናቸው። ፒቢኤ ላይ ወይም ክወናና እይታ ትምህርት መሰጠት ተጀምሯል። መልካም ነው። እንግዲህ እዚህ ወደ ምራል እዚህ ግድግዳ ስዕል ላይ ስንመለከት እውነት ነው ርዕስ አድርጌ ያደረጉት ቅርሶቻችን የልማት ሄሪቴጅ ብያለሁ። ትልቅ ነው፣ ሰፊ ነው። ሀገራችን ኢትዮጵያ እነዚህ ብቻ ቅርሶች እንደሌሏት ሁላችንም እናውቃለን። የማይታየው ከፊታችን አሁን ጥምቀት አለ። ጥምቀት ራሱ ዩኔስኮ ሪከርድ አድርጎታል። የማይዳሰስ ቅርስ ነው። ስለዚህ ቅርሶች ሰፊ ስለሆኑ ማህበረሰቡ ትኩረት ሰጥቶ ለልጆቹ ማስተማር ግዴታችን እያለ ናቸው። ስለዚህ በማስተማር እና በመማር አምናለሁ ማለት ነው። አሁን ይህን ብንወስድ ሚዲቫል ሂስትሪ ያለ ነው እስከዛሬ ድረስ እኛ ጋር እኛም ደግሞ ወደ ታች ለመጪ ትውልድ ማስተማር አለ መጠበቅ፣ እንከባከብ፣ በማስተማር ኢንክሉዲንግ ቲችንግ በዛ ወይ ነው ማስተላለፍ ያለ። የስነ ጥበብ ሰዎች ደግሞ ኃላፊነታቸው ነው ከስዕል ባሻገር ሰዎችን እንዴት አድርገው ነገሩን መረዳት ይችላል የሚለውን ነገር ቢያስቡበትና ትኩረት ቢሰጡት መልካም ነው። እሺ እንግዲህ አቶ አበበ ለነበረ ጊዜ እጅግ በጣም እያመሰገንኩ በእኔ በተመልካቾችን ስም እንግዲህ ይሄንን ሚዲያ የምትከታተሉ የዓለማችን ሰዎች ከሀገር ውስጥ ከውጭ ያላችሁ ሰዎች ይህ እንግዲህ ቅርስን በመጠበቅ እንዲሁም ከትውልድ ወደ ትውልድ በማስተላለፍ የራሳችሁን ድርሻ እንድትወጡ ሲል መልእክታችንን እናስተላልፋለን። ለሰጣችሁን ጊዜ እጅግ በጣም እያመሰገንን በሌላ ፕሮግራም ደግሞ አዲስ እንግዳ ይዤላችሁ እመጣለሁ። እስከዛው ቸር ሰንብቱ። አመሰግናለሁ።